ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ሰላማችሁ ባላችሁበት ይብዛ እያለን ዛሬ ስለ እንግሊዝ ፕሪሚየር ሊግ ተጠባቂ መርሃ ግብሮች በተለይ ቅዳሜ የሚደረጉ መርሃ ግብሮችን እንጠቁማችኋለን። ክሪስቲያኖ ሮናልዶ ከፒርስ ሞርጋን ጋር ያደረገው ቃለ መጠይቅ ሁለተኛው ክፍል ተለቋል። ስለሱም ነግራችኋለን። የትኛውንም ቡድን ማሸነፍ እንችላለን የሚለው ሩበን አሞሪም ከጨዋታ በፊት አስተያየቱን ሰጥቷል። ስለዚህም የምንነግራችሁናል። ለማንቸስተር ዩናይትድ ደጋፊያን የሳምንቱ የአውሮፓ ሻምፒዮንስ ሊግ ምርጥ ተጫዋች ይፋ ሆኗል። ይህንንም እነግራችኋለን። ከትራምፕ የበለጠ ታዋቂ ነኝ ስለሚለው ስለ ክሪስቲያኖ ሮናልዶ ሰፋ ያለ አስተያየት እናግራችኋለን። አሰልጣኝ ኤሪክ ቴን ሃግ በድጋሜ ወደ አያክስ እየተባለ ነው። ስለዚህ ጉዳይም የምነግራችሁ ነገር ይኖረናል። የፊፋ የዓመቱ ምርጥ ተጫዋች ታውቀዋል። ስለዚህም የምነግራችሁ ይሆናል። ሞሪሶ ፖቼቲኖ አሁንም ወደ እንግሊዝ መመለስ ፈልጋለሁ የሚል አስተያየት ሰጥተዋል። ስለዚህም የምናወራ ይሆናል። እስከ መጨረሻው አብራችሁ ነው። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ቤተሰብ እንዲሆኑ እንጋብዛችኋለን። በቅድሚያም የእንግሊዝ ፕሪሚየር ሊግ ቅዳሜ ዕለት በ11ኛ መርሃ ግብር ሲመለስ ቶትናም ሆትስፐርን ከማንቸስተር ዩናይትድ ጋር የሚያገናኘው ጨዋታ በጉጉት ይጠበቃል። ኤቨርተን ከፉላም፣ ዌስትሃም ከበርንሌ፣ ቼልሲን ከወልቭስ ጋር የሚያገናኘው መርሃ ግብርም እየተጠበቀ ይሆናል። በተለይ ማንቸስተር ዩናይትድን ከቶትናም እንዲሁም ሰንደርላንድን ከአርሰናል የሚያገናኘው የ11ኛ ሳምንት መርሃ ግብር በጉጉት የሚጠበቀው ጨዋታ እንደሆነ ልናስታውሳችሁ እንወዳለን። ቶትናም ሆትስፐር እንደ ባለፈው ዓመት አሁንም ማንቸስተር ዩናይትድን በማሸነፍ ይቀጥላል ወይስ ደግሞ ማንቸስተር ዩናይትድ በመነቃቃት ያለው ማንቸስተር ዩናይትድ ቶትናምን በማሸነፍ ወደ ድል ይመለሳል? አርሰናልስ የአልሸነፍ ባይነት ታሪኩ የዘንድሮ ታሪክ በሰንደርላንድ ወይም ጥቋቁሮቹ ድመቶች ይመለሳል ወይስ አርሰናል በአሸናፊነቱ ይቀጥላል የሚለውን በኮመንት ሴክሽናችን ሀሳባችሁ እንድታጋሩን እንወዳለን። ከጨዋታው በፊት ሩበን አሞሪም ማንኛውንም ቡድን የሚያሸንፍ አቅም እና ስብስብ አለን ይላሉ። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቡድናቸው አሁን ላይ የበለጠ በራስ መተማመን እንዳለው ገልጸዋል። የትኛውንም ጨዋታ ማሸነፍ እንችላለን የሚል እምነት አለን ያሉት አሰልጣኙ ማድረግ እንደምንችልም አሳይተናል በማለት አስክለው ተናግረዋል። ክለውም ቢሆንም ብዙ መሻሻል ያለብን ነገር እንዳለ መዘንጋት የለብንም። ጨዋታ ላይ ሊፈጠር የሚችለው ማንኛውንም ነገር በተሻለ ሁኔታ ተዘጋጅተን መቋቋም አለብን፣ ለዚህም ዝግጁ ነን የሚል አስተያየት ሰጥተዋል። በቀጣይነት ጨዋታችንን ለማሸነፍ ብዙ መስራት እና መሻሻል እንዳለብን እናውቃለን የሚሉት ሩበን አሞሪም ስለ ዩሮፓ ሊግ ፍጻሜ የተነሳላቸው ሩበን አሞሪም አሁን የተሻለ ቡድን ነን፣ በራስ መተማመን አለን ሲሉ ሀሳባቸውን ተናግረዋል። በቡድኑ በአዲስ ተጫዋቾች መጠናከሩን ያስረዱት አሰልጣኝ ሩበን አሞሪም ጨዋታ በተሻለ መምራት እንችላለን፣ ቅዳሜ የተለየ ጨዋታ ጠብቃለሁ በማለት ስለ ቶትናም ሆትስፐር ጨዋታ አስተያየት ሰጥተዋል። በሳምንቱ በተደረጉ የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋችም ይፋ ተደርጓል። በዚህም የማንቸስተር ሲቲው የፊት መስመር ተጫዋች ፊል ፎደን የሳምንቱ ምርጥ ተጫዋች በመባል መመረጥ ችሏል። እንግሊዛዊ የፊት መስመር ተጫዋች ፊል ፎደን ማንቸስተር ሲቲ ከቦሩሻ ዶርትመንድ ባደረጉት ጨዋታ 2 ግብ የሆኑ ጎሎች ማስቆጠሩ አይዘነጋም። በሳምንቱ ምርጥ ተጫዋች ምርጫ ውስጥ ቪክተር ኦስሜን ከጋላታሳራይ ሁለተኛ በመሆን ሲያጠናቅቅ ፎርሰን ከክለብ ብሩጅ 3ኛ ደረጃን በመያዝ አጠናቋል። ክሪስቲያኖ ሮናልዶ ከትራምፕ የበለጠ ታዋቂ ነኝ ይለናል። በዓለም ከእኔ የበለጠ ታዋቂ ግለሰብ የለም ሲል ፖርቹጋላዊ 5 ጊዜ ባላንዶር አሸናፊ ተጫዋች ከፒርስ ሞርጋን ጋር ባደረገው ቃለ መጠይቅ ተናግሯል። ከዶናልድ ትራምፕ እና ከአንተ ማን ነው የበለጠ እውቅ ተብሎ የተጠየቀው ክሪስቲያኖ ሮናልዶ በዓለም ከእኔ የበለጠ ታዋቂ ሰው ማንም የለም ካለ ንገሩኝ በማለት እንደመለሰ ይታወሳል። ሰው ዶናልድ ትራምፕ ዓለምን ለመቀየር መርዳት ይችላል ያለው ሮናልዶ ከሱ ጋር ተገናኝቼ መነጋገር ፈልጋለሁ ሲልም ክሪስቲያኖ ሮናልዶ ሐሳቡን ተናግሯል። አክሎም ከትራምፕ ጋር የሚያመሳስለን ነገር እንዳለ እነግረዋለሁ፣ ነገር ግን በዚህ ቃለ ምልልስ አይደለም ሲል
መናገር አልችልም ሲል ሮናልዶ ተናግሯል። ሮናልዶ ስለ ሩኒ አስተያየቱን ሰጥቷል። ሩኒ ለዩናይትድ ብዙ ሰርቷል፣ ባገኘው አቅፈዋለሁ በማለት ለዋይኔ ሩኒ ያለውን አድናቆት ተናግሯል። ክርስቲያኖ ሮናልዶ በጋዜጠኛ ፒርስ ሞርጋን ጋር ያደረገውን ቃለ ምልልስ በሁለተኛ ክፍሉ ሰፋ ያለ አስተያየቶችን ሰጥቷል። ከዚህም አንዱ ስለ ክርስቲያኖ ሮናልዶ ስለ ማይክ ሩኒ የተናገረው ነው። ሩኒ ለማንቸስተር ዩናይትድ ብዙ ነገር አድርጓል፣ ባገኘው አቅፌ ሰላም እለዋለሁ። እሱ ለማንቸስተር ዩናይትድ በርካታ ጥሩ ነገሮችን አድርጓል በማለት ተናግሯል። ታዋቂ መሆን ፈልጌ አላውቅም፣ ስኬታማ መሆን ነበር የምፈልገው ያለው ክርስቲያኖ ሮናልዶ ሰዎች ሮናልዶ የዓለም ዋንጫ ካላሸነፈ ታላቁ ተጫዋች ይሆን ነበር ይሉ፣ እኔ በዚህ አልስማማም። ፖርቹጋል 3 ዋንጫ ከኔ ጋር አሸንፋለች በማለት ስለ ዓለም ዋንጫ አስተያየቱን ሰጥቷል። ለሊዮኔል ሜሲ ምላሽ የሚመስል ሀሳብ ነው የተናገረው። ምክንያቱም ሊዮኔል ሜሲ ብዙ ስኬቶችን ተጎናጽፌያለሁ፣ ነገር ግን ለእኔ ትልቁ ስኬት ዓለም ዋንጫን ያነሳውበት ነው በሚል ሀሳቡን እንደሰጠ ይታወሳል። ሮናልዶ በቃለ ምልልሱ የተለያዩ ጉዳዮችን ያነሳ ሲሆን ከዚህም መካከል ለእኔ ስፔን ላሊጋ ላይ ጎል ማስቆጠር ከሳውዲ አረቢያ ሊግ ጎል ማስቆጠር የበለጠ ቀላል እንደሆነና የሳውዲ ሊግ ከባድ እንደሆነ አስተያየቱን ሰጥቷል። ለፖርቹጋል 3 ዋንጫዎችን አሸንፊያለሁ፣ ከዛ በፊት ፖርቹጋል ምንም የላትም፣ በዚህም በጣም ደስተኛ ነኝ ሲል ከፖርቹጋል ጋር አነሳቸው የአውሮፓ ሊግ የኔሽንስ ሊግ እንዲሁም የተለያዩ ዋንጫዎች አንስቷል። የሳውዲ አረቢያ ሊግ ከፖርቹጋል እና ፈረንሳይ ሊግ የተሻለ ነው፣ ፈረንሳይ ፒኤስጂ ብቻ ነው ያለው በማለት የፈረንሳይ ሊግ ጨዋታም በጣም ቀላል እንደሆነና የፒኤስጂ ብቻ ግልቢያ እንደሆነም አስተያየቱን ሳይሸሽግ ተናግሯል። አሁን ላይ በትልቅ የእንግሊዝ ፕሪሚየር ሊግ ክለብ ብጫወት በተመሳሳይ ጎል መጠን ማስቆጠር እችላለሁ ያለው ክርስቲያኖ ሮናልዶ በአጠቃላይ ቃለ ምልልሱ ላይ አንተ ወይም ፒርስ ሞርጋን እኔና ክርስቲያኖ ሮናልዶ በቀጣይነት እንገናኝ ይሆናል ብሎ ፈገግ አስብሎናል። ክርስቲያኖ ሮናልዶ ባደረገው ቃለ መጠይቅ አሰልጣኝ ኤሪክ ቴናግ ወደ አያክስ ለመመለስ ንግግር ላይ መሆናቸው ተዘግቧል። ኔዘርላንዱ ክለብ አያክስ የቡድኑ ዋና አሰልጣኝ ጆን ሄቲንጋን ከኃላፊነት ማሰናበታቸው ይታወሳል። አያክስን በምትኩ የቀድሞ አሰልጣኛቸውን ደግመው መመለስ እና በኃላፊነት መሾም ፈልገው በማነጋገር ላይ መሆናቸው ተገልጿል። ክለቡ አሁን ላይ ከአሰልጣኝ ኤሪክ ቴናግ ጋር በድርድር ላይ እንደሚገኝ ተነግሯል። በሌላ በኩል ወልቭስ ከኤሪክ ቴናግ ጋር ንግግር ላይ መሆናቸው ሲዘገብ ቆይቷል። ነገር ግን አሰልጣኝ ኤሪክ ቴናግ ጋር ያለው ውይይት እድገት ባለማሳየቱ የቀድሞ ክለባቸው አያክስ ዳግም ወደ አሰልጣኝነት እንዲመለሱ እያነጋገራቸው እንደሆነ ተዘግቧል። በተያያዘ ዜና የአሜሪካው አሰልጣኝ ፖቼቲኖ ወደ እንግሊዝ ፕሪሚየር ሊግ መመለስ ፈልጋለሁ በማለት አስተያየት ሰጥተዋል። አርጀንቲናዊ አሰልጣኝ ሞሪሲዮ ፖቼቲኖ አንድ ቀን ወደ ፕሪሚየር ሊግ መመለስ ወይም የመመለስ እቅድ እንዳላቸው ገልጸዋል። አሁን ላይ በአሜሪካ ብሔራዊ ቡድን ደስተኛ ነኝ ያሉት አሰልጣኙ ነገር ግን አንድ ቀን መመለስ ፈልጋለሁ በማለት ተናግረዋል። ከቶትናም ጋር ፕሪሚየር ሊጉንና ሻምፒዮንስ ሊግ ማሸነፍ ፈልጌ ነበር፣ ለዛ ተቃርበን ነበር ሲሉ ሞሪሲዮ ፖቼቲኖ ተናግረዋል። ለእኔ የእንግሊዝ ፕሪሚየር ሊግ በጣም ፉክክር ያለበት የዓለም ምርጡ ሊግ ነው በማለት ሞሪሲዮ ፖቼቲኖ ስለ እንግሊዝ ፕሪሚየር ሊግ ያላቸውን አስተያየት ሰጥተዋል። በመጨረሻ የፊፋ የዓመቱ ምርጥ ተጫዋች ታውቋል። የፊፋ 25 የዓመቱ ምርጥ ተጫዋች አሰልጣኝና ግብ ጠባቂ እጩዎች ይፋ ተደርገዋል። በዚህም መሰረት የፊፋ የዓመቱ ምርጥ ተጫዋች እጩዎች ኦስማን ዴምቤሌ፣ ሃኪሚ፣ ሃሪኬን፣ ኪሊያን ምባፔ፣ ኑኖ ሜንዴስ፣ ኮል ፓልመር፣ ፔድሪ፣ ራፊኒያ፣ ሞሐመድ ሳላ፣ ቪቲኒያ እና ላሚን ያማል በወንዶች እጩዎች ውስጥ የተካተቱ ተጫዋቾች ናቸው። የፊፋ የዓመቱ ምርጥ አሰልጣኝ እጩዎች መካከል ማይክል አርቴታ፣ አርኔ ስሎት፣ ሃንሲ ፍሊክ፣ ኤንዞ ማሬስካ፣ ሉዊስ ኤንሪኬ፣ ሮቤርቶ ማርቲኔዝ እና አጉዌሬ ከእጩዎች መካከል ይገኛሉ። የፊፋ የዓመቱ ግብ ጠባቂ እጩዎች አሊሰን ቤከር፣ ቲቦ ኮርቶዋ፣ ዶናሩማ፣ ማኑኤል ኑዌር፣ ዴቪድ ራያ፣ ኤሚሊያኖ ማርቲኔዝ፣ ሶመር እና ሼዝኒ ሆነው በእጩነት መቅረባቸው ተገልጿል። ሊዮኔል ሜሲ እና ክርስቲያኖ ሮናልዶ በፊፋ የዓመቱ ምርጥ አጥቂ
እጩዎች ውስጥ ተካተዋል። የፊፋ 2 ዓመታት የፊፋ የዓመቱ ምርጥ ግብ ጠባቂ ኤሚሊያኖ ማርቲኔዝ በምርጥ ግብ ጠባቂ እጩ ውስጥ መካተት እንደቻለ በዝርዝር ውስጥ ይታያል ማለት ነው። የፊፋ የዓመቱ ምርጥ አሸናፊዎች ከሁሉም ብሔራዊ ቡድኖች አሰልጣኝና አምበል ደጋፊዎች እና ጋዜጠኞች ከሚሰጡ ድምጾች የሚለይ ይሆናል። ማን ያሸንፍ ይሆን የሚለውን በኮሜንት ሴክሽን ልታጋሩን ትችላላችሁ። የዛሬው አጫጭር ዜናችን ይህን ይመስላል። በሌላ ጠቃሚ እና የጨዋታ ውጤቶች ነገ የምንገናኝ ይሆናል። አሁንም ቻናላችንን ሰብስክራይብ ያደረጋችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን በታላቅ ትህትና እንጠይቃለን።